አሸንፋችኋል። እየጮሽ እኮ ነው። እየጮሽ ነው። እምበዕበሉ እሺ፣ እምበዕበሉ አንዴ ዋ በጎች እምበዕበሉ ዋ ሚኪ ሚዲያ ያወራሻለሽ ይኸውልሽ ዜድ ኦኬ ቴንኪው። እውነት ለመናገር እኔ እንግዲህ የታየና የመሰለኝ ነው መናገር። በሌላ ፖለቲካ ልንለያይ እንችላለን፣ ወይም ደግሞ በምታደርገው ነገር ልንለያይ እንችላለን። እኔ የተረዳውበትን ፖይንት ብቻ ነው ማስቀመጥ የምፈልገው። እየተወራ ያለው ስለ ሀቢባ ነው። የተነሱት ደግሞ ሁለት ነገሮች ናቸው። አንደኛ የጉራጌ ህዝብ ተሰደበ የሚባል፣ ሁለተኛ ደግሞ የአማራ ህዝብ ተሰደበ የሚባል ፖይንት ነው እየተነሳ ያለ። በእነዚህ ፖይንቶች ብቻ ነው እኔ ኮሜንት መስጠት የምፈልገው ማለት ነው። የመጀመሪያው እሷ በተረዳችውና ባስቀመጠችው ልክ እኔም በተረዳውበት ርቀት የጉራጌ ህዝብ ታታሪ ሰራተኛ ነው ለማለት የተጠቀመችው ቃል ነው። እኔ እስከተረዳው ድረስ ማለት ነው። ሌላ በፈልገው መረዳት ይችላል። አንደኛ ነው ጣልቃት ትግቢ። አንደኛ ነው። ሁለተኛ አማራን ተሳድባለች የሚለው እኔ ኩሩ ነፍጠኛ አማራ ነኝ፣ ግን በሀቅ ነው የሚሄደው። እንደዚህ ዝም ብሎ በመንጋ በእንትን ዝም ብሎ በመገለባበት አላምንም። ነፍጠኛ ታገናዝባለች። አሁን ከኔ ጋር ቆመች ያለችው ነፍጠኛ የምትባል የቤታ ደጋፊ እህታችን አለች። ስለዚህ ነፍጠኛ በጣም ነው የምታገናዝብ ከኔ ጋር ቆመች ብላ ግለሰቧን ነው። ለምን በሀቢባ ላይ ጫና ሲፈጠር ይቅርታ ሚኪ እንደዛ አይደለም ያለችው። አጨርሰው እኔ በተረዳሁት ልክ ነው አይደለም አንዴ ቆይ ያለችው እንደዛ አይደለም ሚኪ። ኦኬ ነፍጠኛ ስለሆነ ስምሽ አሰማን ቪዲዮ አሰማን እኔ የተረዳሁት እንደዚህ ሚኪ ስለ አማራ ማውራት ትችላለህ። ስለ ጉራጌ ግን ስለ ጉራጌ እኛ ራሳችን እናወራለን። አውቃለሁ ስለ ሀቢባ ያወራችሁ እኛ ጋር አውቃለሁ። ስለ ሀቢባ ስላወራችሁ ስለ ጉራጌ እኛ እናወራለን። እሺ አንተ አታውራ። አማርኛ እንዳታወራ በቋንቋ አንተን እንደሰጠው አንተ ተገንጥለህ አማራን የተባለ የለም። አንተ ወደ ሌላ አትሂድ እና ምንድን ነው የምታወራ ያለ? በራስህ ቋንቋ አውራ። እንደዛ ከሆነ እያወራሁ ስለ ጉራጌ እንዳታወራ ኢትዮጵያ አይደለም ብለህ ካልክ ስለዚህ ዝም ብለህ ነገር ሶሻል ሚዲያ እስካለድረስ ይመለከታል። ስለ ጉራጌ እንዳታወራ ስለ ጉራጌ እያወራህ ያለው የተሳሳተ መረጃ። ስለ ሀቢባ ነው ያወራሁት። መጀመሪያ ወንድን አጥቃ ወንድ ልጅ ሆነ በሴት ልጅ ላይ መዝመት ይሄ የድንቁርና ጥግ እንጂ ጥሩ ነገር አስቡ ጋይስ። በጥሩ ጎን ሴት ስለሆነች ነው። አንደኛ ብዙ ዘር የሚሳደቡ ሰዎች አሉ። አንድ ቀን ስትናገሯቸው ሰምቼ አላውቅም። ማንን ተናግራቸዋል? ወንድ ሆኖ ሀቢባ ጋይስ ሀቢባ እኔ እንደተረዳሁት ብዙ ሰው ስለሚከተላት ለመጣል እንጂ ያናክል ክፉ ነገር አስባ ግን አልነበረም። አንዴ አዳምጠኝ። ሀቢባን እኛ የምንናገርበት ምክንያት የራሳችን ሰው ስለሆነች ጉራጌ ስለሆነች ባህላችንን ስለምታውቅ ሌላ ብሔር ስለማያውቀኝ እንደፈለገ ይናገር። ጉራጌ የሆነ ከጉራጌ ማህፀን የተወለደ ይሄን ንግግር ሲናገር ልክ ስላልሆነ እንጂ ሌሎቻችሁ አፋችሁን 24 ሰዓት ስለ ጉራጌ ብከፍቱ ንቀናችሁ ነው የምናልፈው። አይመለከተንም። ቀንተሽ ነው በሀቢባ ቀንተሽ ነው እርበይ አብሳላት እኔ ልንገርሽ፣ አንቺ ራስሽ ጉራጌን አትወኪ። ጉራጌ ለትርኪ ምርኪ ነገር ወጥቶ መልስ አይሰጥም። እኔ በደንብ ነው የማውቀው የጉራጌ ማህበረሰብ ለዚህን አይነት ነገር ሲጀመር ይሄንን ርዕስ ብሎ አንስቶ መልስ አይሰጥም። ጉራጌ በላይ ጉራጌ ምንቀኛ እኔ ከአንቺ ጋር ላይ ያውቀዋለሁ። ጉራጌ ኖሰና አብሰልት ቡዳዎች ናቸው።
ምቀኛዎች ውሺ ስሚ አንቺ በማያገባሽ ነገራት ሀቢባ የረዳቻችሁ ብቻ ሳይሆን እውነት ነገር ተናግሩ። እውነት አልተናገሩ ሰዎች የጉራጌ ችግር ያለባቸው ሰዎች ናቸው። ተቃጠይ በእናቷ በአባቷ ጉራጌ እሷ ናት። ዮዳብ ግን ምንድን ነው ቤት ረብሳ ነው ወይስ ታወያያለ? ዘድ ልክ ነሽ፣ ከጎንሽ ነኝ። አንቺ አብስሌት ምትባል ልክ ነሽ። አሁን ንግርሽ እንዴት ነው? ቆይ ተደማመጡ። መንሱር ቤቱን በተራ በተራ ተወያዩ። አንዴ በመጀመሪያ ሁላችሁም ዮዳብ ቤቱን ወይም በስነ ስርዓት አወያዩ። ሁሉም አንድ ላይ ያለ ነው። እዛ ሀቢባ ጋር ለምደው አይ ነው። ቆይ ብራዘር፣ በመጀመሪያ ሁላችሁም ትልቅ ሰዎች ናችሁ፣ ራሳችሁን ተቆጣጠሩ። ግን ትልቁ ችግር እዚህ ጋር ምንድን ነው? ብዙዎቻችሁ የምትናገሩት እናንተ ስትነኩ ብቻ ነው። አሁን እስኪ አሁን ጉራጌው ስለ ጉራጌው ብቻ ማሰብ የለበትም። አማራው ስለ አማራው ብቻ ማሰብ የለበትም። ግለሰብ ያጠፋችሁ ጥፋት በሙሉ እንደ እኩል እዩትና ኦፍኮርስ አሁን ምን ሆነ? ጉራጌው ጉራጌ ሲነካ ብቻ ነው መጮህ የሚፈልገው። አማራው አማራ ሲነካ ብቻ ነው መጮህ የሚፈልገው። ትግሬው ሲነካ ብቻ። ኦሮሞ እንደዛ ከሆነ ለእኔ ግብዝነት ነው። ገባችሁ? እኔ ስለተነካው አይደለም፣ ማንም አልነካኝም። እኔ ማንም ስለነካኝ አይደለም። እዚህ ጋር የለጠፍኩት ፎቶ ደግሞ ተበደሉ የተባሉ ግለሰቦች ናቸው። እነዚህም ደግሞ ክሊር መሆን አለበት። ለጉራጌና ለአማራ የተናገረችው ነገር ቪዲዮ ክሊር ነው። ኦኬ፣ በጉራጌ ማህበረሰብ የተናገረችው ለጉራጌ ማህበረሰብ ወጣ ይቅርታ መጠየቅ አለባት። የአማራ ማህበረሰብ የተናገረችው አውጣ፣ ሚኪ እንዳለው አውጣ። ቆይ አሰማሻለሁ፣ ምንም ችግር የለም። ቻርጅ እያደረኩት ነው። ባትሪ ሞቶን ያነኛ ስልክ ይህ በእናታችሁ ቻርጀር ምናምን አትበሉ። የውሸት ጥግ እንደዚህ አትበሉ። ዜድ እንደዛ አትበይ። ዝም ብለሽ አንቺ እሷ ስለምትወጃት እኔ ባደወይ ያለ መረጃና ማስረጃ አልናገርም። 1000 መረጃ እደረግልሻለሁ። የማዳመጥና የመስማት እንትን ካላችሁ ማለት ነው። ግን ችግሩ ኢትዮጵያውያኖች እኮ ይኸውልሽ ጌች 1.5 ሚሊዮን ህዝብ አስገድሎ እኮ ማስተር ለምንድን ነው በቪዲዮ የማይወጡት? እንትን ላይ ነኛ ፑሻፕ እየሰራሁ ምን እየቆረሱ ነው እዚህ? አይደለም ሚኪ፣ በጣም ይሄን ነገር በደንብ አላዳመጥክም፣ አልሰማኸው። እኔ የተረዳሁበትን ብያለሁ። እኔ የተረዳሁበት ቪዲዮን ስታዳምጠው ሌላ እኔ የማላውቀው ቪዲዮ ወይም እኔ ያልሰማሁት ለእኔ ያልደረሰ ቪዲዮ ካለ አህለን ወሳህለን ሚኪ። ነገር ግን በሁለቱ ፖይንት ሚኪ ፖለቲካ ሌላ ይሄ ነው እኔ የማውቀው። አይ ነው ግን ሀቢባ እኮ ከብልጽግና መንግስት ጋር እኮ ነው የምትሰራው። ማንኛውም መደገፍ መብት ነው። ያ ሌላ ፖይንት ነው። ሁለቱ ፖይንት ብቻ ነው ለአብራራ ያገባው። መደገፍ መብት ነው። አዳምጡኛ፣ መብት ነው። ትክክል ነች። ግን ይኸውላችሁ ጋይስ፣ እኔ የገባሁት በዛ ምክንያት አይደለም። ፎቶን እንኳ ያያችሁ አይደለም። እኔ የገባሁት በዛ ምክንያት ብቻ ሳይሆን ሀቢባ የሚሰራውን ነገር ሰባት ነገር ሰባቱን ነገር እኔ የሀቢባ ኃጢአቶች ብዬ ፖስቻለሁ በመረጃና በማስረጃ። ዝም ብዬ ከመሬት ተነስቻለም። ግን ሁለቱን ነገር ነው ፎከስ ማድረግ የፈለጋችሁ ተው። የአማራ ብሔርተኞች የአማራ ጉራጌ ብሔርተኞች ደግሞ የጉራጌውን ጉዳይ ነው ቦክስ እንዴ። ስለ ጉራጌ ማህበረሰብ የተናገረችው ክሊር የሆነ ዲስስፔክት ነው። ስለ አማራ የተናገረችው ክሊር የሆነ ዲስስፔክት ነው። ያንን ደግሞ ጉራጌዎች ደግሞ ሬስፖንሲቢሊቲ ወስደው እየሰሩበት ነው። እሷ ጉራጌ ናት፣ በእናቷም በአባቷ ጥርት ያለች ጉራጌ ናት። ገባችሁ? ያን ነገር በማድረጓ ለህዝቧ ወጥታ በአደባባይ ይቅርታ መጠየቅ ሲገባት ልጅ ስለተሰደበ ጭራሽ እኔ ሰይጣንን አመልካለሁ 66 እሆናለሁ ማለት ተገቢ መብቷ ነው። ዮዳ አንዴ እድል ስጡኝ ጋይስ። ግን ፓስተር አሁን አንድ ጥያቄ ልጠይቅ ነው እኔ ላንተ። ከዚህ እንግዲህ እኔ እስከማውቀው ህዝብን እዚህ ሶሻል ሚዲያው ነው የተናገረ ይቅርታ መጠየቅ አለበት ተሳስቶ ልጅ ነኝ። ለምን ህዝብ መከበር ስላለበት ከዚህ ያለው ተባላ ችግር የለብኝም። አሁን ስለ ጉራጌ አይመለከትህም ያሉትን ሰዎች ምን ትላችኋለህ? ተገንጥለዋል፣ የራሳቸው ሀገር ፈጥረዋል። አልገባም እንደዛ ጀመር የወለ መኪ እንደዚህ የተባለው አንተ ያወራችሁን ስለ አማርኛ ጠይቅ፣ ስለ ጉራጌ አታውራ። የጠየቁት አታውራ፣ አያገባህም። መስረጃ መጠየቅ ነው ያለ። የሚለው ማወቅ ስለፈለጉ ለጠቅላላ እውቀት ነው። በመጀመሪያ ምን ችግር አለ? አንድ ላይ ቢያወራ ምን ችግር አለ? አሁን ጥሩ ማስተር መልስልኝ። ተረጋጉ። ላውራ ብንልህ ራሱ እኛ የጉራጌ ልጆች እምበዕበሉ ኧረ ልጅ ልዝቢያን አቁምልን በእናትህ። ቆሻሻ ልጅ
ምለው ግን ጋይስ እኔ አንድ ነገር ማን ያቅሻል? አንቺ ጉራጌ ሁኝ አትሁኝ፣ ለጉራጌ ማህበረሰብ ራሱ እጅ ነው በፓርላማ የወከለው አለ እኮ የፓርላማ የፌዴሬሽን ምክር ቤት ላል። አንቺ ማን ወከለሽ? ማን ያቅሻል? እና ፓምፐርስ ቀይር። ገብቷል። አንተም ያለው እዚህ ጋር ነው። ገብቷል። ሂድና ስራችን ያቺ አንተ ራስህ ስራ ከዝ ማናንተ ሽንታም አንተ ዝም ብለህ ሽቶ ሂድና እንትን በል። የት ታውቂያለሽ? ጉራጌ ነች ልዝቢያ ጀመር መንሱር ትክክለኛው መንሱር አይደለም። በራሱ ኮንፊደንስ የለው። ይሄ መንሱር አይደለም ሲጀምር የራስን ፎቶ አድርገና በራስ አታጨብጭብሽ። ወንድ ብሰን በእናታችን ባዕበሉ ልጋጋም የወንድ አልጫ ወንዱን ራስ ኮንፊደንስ ሰውን ለመሆን ሳይሆን ራስን ለመሆን ሞክር። ሲጀምር ምንድን ነው ሀሳብህ? ይወያዩ ነው ወይስ በጎችን አስገብተን ምንድን ነው ጋይስ? ቤቱ ምንድን ነው? መጀመሪያ ሰው ነው። ገባሽ? ማውራት ለአንቺ ይኸውልሽ፣ ስታደርጉ ከላይ የሚከታተላችሁ ሰው አለ። የሀገር ባለስልጣናት የመዓት ሰዎች እንኳን ያፈሰሱ አንተ ምን ሰርተሃል? ማን ያውቃል? ስማ አንተ ይኸውልህ፣ ራስን ሰጥቶን በሰው ፎቶ ለጥፎት ራስን ሰጥቶን መጀመሪያ ራስን ስነ ስርዓት ያዙ። እንዴት ሲላላቸው ሀይባን ንካት አሉ። ከዚህ በኋላ አንተ ወንድ እናት ወልዳለች። ገብተዋል። ወንድ ከሆንክ እኔ ወንድ ነኝ። ከኔ ጋር ተነጋገር እና ክፈት ቪዲዮ። እኔም በቪዲዮ እወጣለሁ። እኔ እናንተ እናውራ። ወንድ ከሆንክ ዝም ብለህ እዚህ ግባ ማይባል ትርካብ። ኦኬ ታዳምጣላችሁ። ሁላችሁም ግን ብታዳምጡ መልካም። ትላልቅ ሰዎች ናችሁ። እንደዚህ መሆን ጥሩ አይመስለኝም። አንደኛ ነገሮችን በከፊል ማየት የለባችሁም። አሁን ላሰማችሁ፣ ስለ ነፍጠኛ ያለችውን ላሰማችሁ። ነፍጠኛ ስለሆነ ስሟ እማታመዛዝን የመሰለኝ ስማ ነፍጠኛ ስለሆነ ስሟ የማታገናዝብ መስሎ የነበረ ዝም ብላ አማራ ሲባል ዝም ብላ ምጠላኝ መስላኝ ነበር። ስሟ ነፍጠኛ ስለሆነ ኦኬ። ስለዚህ ይህ ምንድን ነው? በደንብ አድርጋ አዳምጥ። ነፍጠኛ ስለሆነ ስሟ ነፍጠኛ ማለት ስሟ አይደለም። ነፍጠኛ ታይተሏ ነው አይደል እንዴ? ነፍጠኛ ብላ ስትመጣ ስሟ የማታገናዝብ ለሀቢባ ነፍጠኛ አያገናዝብም። ነፍጠኛ አማራ ብሎ እንደ ቆርቆሮ የሚጨው ነው ለሱ። አማራ ሲባል ዝም ብሎ መጥቶ ሳያገናዝብ የሚናገር ነው ያለችው። አሁን ብዙ ጊዜ እና አማራ ብሔርተኞች አውቃችሁ ነው እንጂ ሀቢባ ከብልጽግና መንግስት ጋር እየሰራች ገንዘብ እያሰባሰበች ከነ ተስፋዬ ሀረርጊ ጋር ከቅልቦች ጋር እየሰራች ድሮን የሚገዛበት ብር እሷ በምታሰባስበው እንደሆነ ታውቃላችሁ። ግን እሱ ሌላ ጥያቄ ነው። የጉራጌ ማህበረሰብን የተናገረችው ክሊር የሆነ ዲስስፔክት፣ ክሊር የማያዳግም እንትን የማይል ኦኬ። ስለዚህ ይሄ አጉል ላይክ እንትን ልሁን በቃ እዚህ ጋር የብሽሽቅ ውስጥ ልግባ ምናምን አይደለም። ኦኬ ሚቂ ፓስተር እዮዳብ ንጉስ እየዳብ እኔ አሁን ከዚህ
አንደኛ ተቆርጦ ሊሆን ይችላል። ሁለተኛ ደግሞ እኔ ነው የቀዳሁት እኮ ሚኪ። አንዴ ቆይ ኖ እኔ ነው የቀዳሁት ሚኪ። ላይቭ ላይ የቀዳሁት ስሟ የሚል አልሰማሁም እኔ አሁን እዚህ ላይ ማለት ነው። ለምሳሌ ኧረ በጌታ ስም ሚኪ አውቀ ነው ለራስ ነው። አንዴ ነው። ሁለተኛ ደግሞ በዚህ ጉዳይ ላይ እኔ ሀቢባን እጠይቃታለሁ። ነፍጠኛ ስለሆነ ስሟ እያለች እኔ ሀቢባን ፉል ሪስፔክት እጠይቃታለሁ። ስሟ የሚል አልሰማሁም እኔ ለምሳሌ ማለት ነው። ወዲህ ምን አልሰማሁም አውቃ ነው እንዲ አልሰማሁም የምትለው እያሰማሁ ድገመው ነፍጠኛስ ነው ምን ነፍጠኛስ ማለት ስሟ ነፍጠኛም ከኔ ጋር ቆማለች። ነፍጠኛስ ስትል ኧረ ሚኪ በእናትህ አውቃ ነው እንዴ? ኧረ ይወዳ በስ ቃል በቃል እኮ ነፍጠኛ ስለሆነ ስሟ እያለች ነው ብራዘር። ስሟ የለም እንደዚህ አለ አውቆ ነው እንዴ? ኧረ ቢኪ እንዴት ታውጣው ቢኪ እንደዚህማ ባደ ሆና አብስላት አይሰማሽም እንዴ? አዲስ ገቢ ነው ሚኪ ወደ እሷ። ስለዚህ ምንም ብትለው ስነ ስርዓት አድርጌ እኔ ራሴን ችዬ የምቆም ልጅ ነኝ። ማንንም ተሳቢ ተወካች ማለት ነው። እኔ ከፖይንቱ ላይ ነኝ። እኔ ከፖይንቱ ላይ ነኝ። እኔን አዳምጠኛ እንዴ ሚኪ። ስሟ ነፍጠኛ ስለሆነ በስመ አማራ የማታገናዝብ መስሎኝ ነበር ነው ያለችው። ወርድ ባይ ወርድ ምን ነካ ሚኪ? ከዚህ ላይ እንደዛ ይላል። አሁን አንዴ አብሰለት ዝም በኔ እና እሱ ልግባባ። ከዚህ ላይ እንደዛ ይላል ወይ? ኪዳነ ምህረት እንደ ጋር ሪከርዶ አለ። ራሴን እንግዲህ ሪከርድ ያደረኩት ቤቱ ቁጭ እያዳመጥኩ ነበር። አሰሚን እደ አማራ ስለተባለ ዝም ብላ የምትጠላኝ አየህ፣ ነፍጠኛ ስለሆነ ስሟ እና ሚኪ አማራ አያገናዝብም እንዴ? ምን እያልክ ነው? ኖ እኔ ይኸውልሽ፣ እኔ የተረዳሁት አንደኛ ገብቼ እጠይቃታለሁ። ሁለተኛ አሁንም ቢሆን ይህ የምታደርገው ነገር የለም። ወረድ ተሰድበናል። ይቅርታ የምታስጠይቅ ከሆነ ህዝብን ይቅርታ አስጠይቅ። ምንም ክላሪፋይ የምታደርግልን ነገር የለም። ገብተሃል አንተ እንዴ? አልገባኝም ሚኪ ነፍጠኛ አያገናዝብም። በስመ አማራ እዚህ ላይ እንደዛ አይደለም የሚለው። እዚህ ላይ እንደዛ አይደለም የሚለው። ነፍጠኛ እህታችን ነፍጠኛ ከጎን ቆመች ነው ያለ መግለጽ የተጠቀመችው ቃል። ኧረ ሚኪ በእናትህ ሰው ሲሳደብ ሲዋለጭ አይደለም አማራ ለመቀርሸት አለበት። ይቅርታ አድርጉልኝ። እንደዛ ማለት አይደለም ግን ታውራ የነዋ ጋይስ አውቅ እኔ ጊዜ የለኝም። አውቆ ሰዎች ከሆነ ሰው ጋር መታረቅ ሲፈልጉ ወይም ገብቶ የሆነ ነገር መስራት ሲፈልጉ አውቆ እንደዛ ያደርጋሉ። እኔ ኢንቴንሽናል ታውቃለህ፣ እያሰማኸው ሂስ ቴሊንግ ዩ ነፍጠኛ ገብቶ ምናልባት ሊሰድባት ጀመር። ሚኪ ከዚህ በፊት ምን ነበር ያደረገው? አማራና ጉራጌን ሲያጣላ ነበር። አሁን ጆሮ እየሰማ የአማራ ደም ቢኖረው አማራነቱ ቢያመው ጆሮ እየሰማ ስሟ ነፍጠኛ ስለሆነ ዝም ብላ ሳታገናዝብ እኔ የምትሰድበኝ መስሎኝ ነበረ እያለች አማርኛ መማር ያለብህ እኛ ጉራጌዎች ሳይሆን አንተ ነህ። አማራ ትጠላኛለች ብዬ ነበር ማስበው። ሰው አይጠላም። በስመ ነፍጠኛ አማራ በስመ ነፍጠኛ ስለያዘች ዝም ብላ ከኔ ጎን የምቆም ሳይሆን የምጠላኝ መስሎኝ ነበር እያለች ነበር። ሰለት አንዴ ሀሳቤን ልናገር እና ኖረ ኔ ቆ ይኸውላችሁ እዚህ ጋር ነፍጠኛ የልጅቷ ስም ነው። የስ አይ አንደርስታንድ ፓርት እሱ አልጠፋብኝም። ግን ያለችው ስምሽ ነፍጠኛ ስለሆነ የምታገናዝቤ አልመሰለኝም። በስመ አማራ ትጠኛሽ። ዲስ ኢዝ ወርድ ባይ ወርድ እሷ የተናገረችውን ቃል በቃል ነው አሁን የደገምኩላችሁ። ነፍጠኛ ያገናዝባል። አማራ የተማረ ህዝብ ነው። ኦኬ እኛ የማንንም ድጋፍ አንፈልግም። እዚህ ጋርም ክላሪፋይ ለማድረግ አትሞክሩ። ጆሮ አለን እንሰማለን። ጠንቆሮ የለም። ሁሉም ነፍጠኛ ያገናዝባል። ዲስ ኢዝ ሲምፕል ኦኬ። በክቶች እኛን ለማስረዳት እንዳትሞክሩ። ነፍጠኛ ያገናዝባል። በስመ ነፍጠኛ የምታገናዝብ ያልመሰለኝ። ነፍጠኛ ማለት እኮ አማራ ነው። አማራ ማለት እኮ ነፍጠኛ ነው። ነፍጡን አንስቶ ህዝቡን ነፃ ለማውጣት ትግል ፋኖ የወጣው ነፍጠኛ ስለሆነ ነው። በክቶች ሁለተኛ እንዳትናገሩ እኛን። ኤኒዌይስ አመሰግናለሁ። እዮዳ ፎር ጊቪንግ ሚ ዘ ቻንስ። ለሚኪ ቪዲዮ እዮዳ በአንዴ እኔ ላውራ። ይቅርታ ቅድምም አልጨረስነውም እና ዜድ የምትባለው ዝም ብላ ነው የምታወራው እና
ልሰማም አችልም። ስለዚህ እኛ ገብቷችኋል ጠቀምናት የምትሉ ሰዎች እዚህ ጋር መታችሁ ለእሷ እንደጠቀማችሁ እንደዚህ ከምትሉ ያለችው ነገር ምንድን ነው ብላችሁ ማዳመጥ ይገባችኋል። እኛ ያለ ማስረጃ ዝም ብለን አይደለም የምናወራው፣ አይተን ነው። ገብቷችኋል። ሰው የግል ጸቡን እንኳን ገብቷችኋል ይቅርታ ይባባላል። እሷ ማህበረሰብን ነው ያስቀየመችው። እኛ ስለተሰማን እንጂ ወተን እዚህ ጋር መለፍለፍ ወይም ሱስ ሆኖብን ወይም ቲክቶክ ሱስ ሆኖብን አይደለም። እናንተ ግን የጠቀማችሁ አትመስላል። ይህን ነገር ሰርታ ነበር፣ ይህን ጥሩ ነገር ሰርታ ነበር። ጥሩ ነገር አልሰራችም። እኛ በሰራችሁ ነገሮች እኮ እኛ ጀጅ እያደረግናት አይደለም። የጉራጌ ማህበረሰብ የሌለውን ነገር ሰጥታለች። ስለዚህ ይህን ነገር ይቅርታ ልትል ይገባን ነው ያልነው እንጂ ይህን ነገር ትስራ አትስራ እኛን አይመለከተን። ማንም ሰው ወዶ እሷን ጊፍት ሚስጣት እርዳታን በራሱ ያርጋላት። እኛ ምንም ያገባን ነገር የለም። እኛ ያምጣና እዚህ ጋር ሊያናግረን የቻለው ነገር አንድና አንድ ነገር ለጉራጌ የሌለውን ታፔላ ስለሰጠች ብቻ ነው። ይህ ነው የሚያናገረን። አማርኛ ተማሩ ምንድን ነው እንደዚህ የቃላት ግሽፈት ነው። እኔ እኮ በግለሰብ ልጇ ተዘግዝቆ ተሰደበ ትባላለች። ማንም እዚህ ጋር ሚዲያ ያለ ሰው ሁሉም የነ ዮኒ ማኛም የነ ሩማንም የሁሉም ልጅ ተሰድቧል። ማን እንደሰደባት ደግሞ አናውቅም። ጉራጌም ከሆነ ደግሞ በግለሰብ ነው ይቅርታ እንዲጠይቃት ማድረግ እንችል ነበር። እኛ የግለሰብ ወይም ወንዴ ተነክቷል ብለን ሳይሆን የማህበረሰብ የሚወክለው ነገር አይደለም ያወራችሁ። እናንተ ደግሞ እዚህ ጋር መታችሁ አይ ሀቢባ እንደዚህ ነች ረታለች እንደዚህ አድርጋለች እና ስለዚህ እኛ ምንም ነገር እሷ ብታጠፋ ግዴታ ከነ ጥፋቷ ይዘናት እንቀጥላለን። ይሄ የግለሰቦች ወሬ ነው። ማህበረሰብን በዚህ ልክ የሌለውን ታፔላ ሰጣ። እሷ ምንም ነገር አይመለከተኝም እኔ የመሰለኝ እንጂ መተኛት ስላለብኝ ሁላችሁም የራሳችሁን እካክ መጣችሁ ማካክ ነው የምትፈልጉት። እኔ የተቃወምኳትኝ ጉራጌ ማህበረሰብ ብቻ ስለተናገረች አማራ ስለተናገረች ብቻ አይደለም። ሁላችሁም የያዛችሁትን ቤታችሁን ከፍታችሁ ለየራሳችሁ ታገሉ። ካለበለዛ በህብረት ሁሉን ጥቀሱ። ዋናውን ነገር እየጠቀሳችሁ አይደለም። ሀቢባ ጉራጌ ማህበረሰብ ትሳድባለች፣ አዎ ትሳድባለች። አማራ ማህበረሰብ ትሳድባለች፣ አዎ ትሳድባለች። የእስልምና እምነት እናዋርዳለች፣ አዎ አዋርዳለች። በእስልምና ትነግዳለች፣ አዎ ትነግዳለች። ህገወጥ ደላላ ናት፣ ህገወጥ ደላላ ናት። ሀቢባ በርስቴና በሰላም ልትነግድ ብር እየሰበሰበች ነው። ሁላችሁም በጎ አድራጎት ሀቢባ በጎ አድራጎት እያደረገች አይደለችም፣ እየነገደች ነው ያለችው። ተረባርበው ተሰባስበው በጎ ስራ የሚሰሩ እየመሰሉ እየነገዱ ነው ያሉት። ስለዚህ ሁልም አንተ ስትነካ የምትጨው ከሆነ ግብዝነት ነው። ሌላው ሲነካ አብረ መጨው አለብህ። ስለዚህ ጉራጌ ሲሰደብ አማራው መነሳት አለበት፣ አማራው ሲሰደብ ጉራጌው መነሳት አለበት። ገባችሁ? ከዛ አልፎ ደግሞ የማዳም ቅመሞችን ከአንድ ቤት ወደ አንድ ቤት እያዟዟረች ህገወጥ ድለላ እየሰራች ሎተሪ እያዞረች ከብልጽግና መንግስት ጋር እየሰራች ህገወጥ ስራዎችን እያበረታታች ናት። ስለዚህ በዚህ ጉዳይ ላይ ሀቢባን የሚደግፉ በጎች፣ ደደቦች፣ መሀይሞች መጻፍ የማይችሉ በእጃቸው የሚፈርሙ ምንም ከገጠር ከምን መጠው መንግስት እየላካቸው የሚጠቀምባቸው ነው። ስለዚህ እኔ የማወራው ንቃተ ህሊናው ድንግል ያልሆነ ንቃተ ህሊናው ግን ድንግል ከሆነ ይገረሰስልሃል። ያው ንቃተ ህሊናችሁ በጣም ስለዘቀጠ ነው። እናንተ ሁልሽም የየራስሽን እከክ ማከክ ነው የምትፈልጉት እንጂ ለሰብና አይደለም፣ ለእውነት አይደለም፣ ለአሁን አረጋይ አይደለም። በጣም እኮ ታስቁኛላችሁ። ሀቢባ እኮ መጠጥ የምትጠጣ እስላም ነኝ ብላ በእስልምና የምትነግድ የሙስሊም ማህበረሰብ ለምን አይናገራትም? ቢኮዝ ስለሚፈሯት ነው። ይፈሯታል። የሚፈሯት ለምንድን ነው? እንዳለ መንበራቸውን ይዛባቸዋለች፣ ምእምናኖችን ይዛባቸዋለች። የኦርቶዶክስ ተዋህዶ ለምንድን ነው የማይናገራት? ቢኮዝ ህዝቡን ይዛባቸዋለች። ወስዳ እያስጨፈረቻቸው እያዘለለቻቸው ነው። ስለዚህ ሁልሽም ማለት ነው አይንሽ እያየ የኢዮዳብ አምላክ የፓስተር ኢዮዳብ አምላክ ሀቢባን ለህግና ለህግ ያቀርባታል። በፍትህ ታያላችሁ። በውስጧ ያለው የኢሉሚናቲ የ666 የሉስፍር የሳጥናኤል የበልዘብብ የእርኩስ አጋንንትና ጥንቆላ መንፈስ በውስጧ አለ። ሀቢባን የያዛት ትልቁ ዘንዶ መንፈስ ነው። ያ ዘንዶ መንፈስ ደግሞ እንዴት አድርጎ እንደሚያፍጨረጨበት በጣም
በጣም ስንዝሮ የምታህል ግን ከውስጧ የሚወጣው ጥላቻ፣ ስድብ፣ እርግማን፣ በሐሜት ሰይጣናዊ ትምር የሚገርም እኮ ነው ጋይስ። ስለዚህ ሁላችሁም ታውቁታላችሁ። ሀቢባ ተሳዳቢ ናት። ሀቢባ ባለጌ ናት። ሀቢባ በቴሌግራሟ ሰዎች እንዲሰደቡ ታደርጋለች። ሀቢባ አደራጅታ ጥንቆላ ትሰራለች። ሀቢባ አደራጅታ ሌሊቱን ሙሉ 24 ሰዓት የኢትዮጵያን ማህበረሰብ እንዴት አድርጌ ላታልል እያለች መንግስት ያደራጃት፣ መንግስት የሚከፍላት፣ መንግስት አጀንዳ የሚሰጣት፣ አጀንዳ እየቀረጸ በየጊዜው ህዝቡን የሚያባላ ነው። ይሄ ደግሞ መንግስት በጣም ስራው ይህ መስራት ነው። ቅድም ነግራችኋለሁ። እናንተ የጉራጌ ማህበረሰቦች በራሳችሁ የተደረገባችሁን ነገር ራሳችሁ እንቁማችሁ እንግዲህ አድርጉት። እኔ ለሁሉ ኢትዮጵያዊ ነው የምቆመው። እዮዳብ ስለተነካ አይደለም። ሀቢባ በመጨረሻ እዮዳብ ሌባ ነው ተከፍሎት ነው እንደዚህ የሚሆነው ብላለች። መረጃው ይሄው እቻት ርስቲ እቻት ሰላም እንግዲህ መረጃ ጠይቁ። ሀቢባ አንድ ቀን መረጃ ምጠጠቅም የሆነ ሰው ተበደለ ሲባል አንድ ቀን ያለ መረጃ ሰርቻ አላውቅም። አንድ ቀን መረጃ ምጠ ህገወጥ ደላላት አለች። እሷ ራሷ ህገወጥ ደላላት። አንድ ቀን ቅልቦች ደግሞ የቀን ሌቦች በደንብ አድርገው በቀኑ በጠራራ ፀሐይ እየዘረፉ ነው። ይዘርፏቸዋል። ስትነቁ ትነቃላችሁ። ነገ ከነገ ወዲያ እዮዳብ ያላችሁን አትወጁ። ሰው መንቀታችሁ አይቀርም። መንቀታችሁ አይቀርም። ሳቶ በግዱ ትነቋታላችሁ። ለጊዜው ግን ባላችሁበት ተኙ። እየመጣው እንደ አላርም ጨዋለሁ። የቀን ሌቦች ናቸው። የቀን ልቦች አይደለም። የቀን ሌቦች፣ የቀን ሌቦችና ሀቡዲ ተረባርበው እየዘረፏችሁ እየሰረቁ ህገወጥ ሎተሪ እያዞሩ እያያችሁ እንዳላያችሁ ትሆናላችሁ። እናታችን እናት አረብ ሀገር እኮ እሷ ለምትደርስልን ደደብ ለምን እሷ እንደዚህ መድረስ ይቻለች ብለህ እንኳ አታስብም። ለምንድን ነው እንደዛ የምታደርግላችሁ እንኳ አታስቡ። ቴስት ኦፍ ኢትዮጵያ ሬስቶራንት ግን ተመልከቱት፣ ይታያችኋል። ቴስት ኦፍ ኢትዮጵያ ሬስቶራንት ኤምፕሎዮቿን እንደዚህ አድርጋ ነው የያዘችው። ሰራተኞቿን እንደዚህ አድርጋ ነው የያዘችው። አመት በዓል ሲሆን ኬክ እየቆረጠችላቸው በደንብ አድርጋ ነው ቴክ አደርጋቸው እያቸው እየሳቁ ምናምን። ያቺ እኛ እኮ ሽንጣችን እንኳ ለመሽናት መሄድ አንችልም፣ ውሸታም። ውሃ እንኳ መጠጥ አንችልም፣ ውሸታም። ማንም መረጃ የማይጠይቅ እንዴት ሰው ልጅ 4 ዓመት ሽንቱን ሳይሸና ውሃ ሳይጠጣ ምንድን ናት እሷ? ሰማዕታት ናት እንዴ? ቅዱሳን ናት እንዴ? አሁን አረጋይ ናት እንዴ? አትጠይቁ። በቃ ዝም ብላችሁ ውሸት እንኳ ሲጫን እንኳ ይሄ ውሸት ነው አይባልም። ሀቢባ በጣም ውሸታም ናት። የውሸት መንፈስ ነው የተሞላባት ነው። ትዋሻለች፣ በጣም ትዋሻለች። አንድ እውነት ተናግራ አታውቅም። አንድ እውነት ይዛ አትመጣም። እነዚሁ እርስቴ እቻት ተመልከቶ ርስቴ ደስ ብላት ፈገግ ብላ እንደዚህ አምሮባት ይህን ኬክ ልትበላ ነው። ግን የተነገራችሁ ግን ምንድን ነው? ቴስቶ ሀበሻ የምትባሉ ቴስቶ ኢትዮጵያ የምትባሏ እንደዚህ በድላት፣ እችኛቱ ሰላምማ ለ11 ዓመት በድላት። አሁን እኮ ታውቃላችሁ አይደለ? በቴስቶ ኢትዮጵያ ሬስቶራንት ያለፈ ሁሉ ከ10 ዓመት በፊት ቴስቶ ኢትዮጵያ በማልፍበት ሽታው የምግቡ ሽታው አዝሮኝ ወድቄ ተጎድቻለሁ የሚል ይዘው መጥተዋል። አሁን ደግሞ አያችሁ አላፊ አግዳሚውን። አንዱ ደግሞ መጥቶ ከ3 ዓመት በፊት ቴስት ኦፍ ኢትዮጵያ ምግብ ስበላ ጨው ያነሰ ምግብ ሰጠውኛል፣ ሳይጣፍጠኝ ነው የበላሁት፣ ርቦኝ ስለነበረ በልቼ ከፍዬ ወጣሁ። በቃ በጣም እኮ በቃ ዝም ብሎ እኮ ትርኪ ምርኪ እኮ ነው የሚያመጡት። መሆናችሁ ነው ግን ኢትዮጵያውያኖች የማታስቡት መሆናችሁ ነው። እንደዚህ ደንቆሮ አውቃችሁ በቃ አውቃችሁ እንደዚህ መሀይም የሆናችሁ በቃ አንድ ሰው ከፈመሰ፣ አንድ ሰው ብዙ ተመልካች ካለው፣ አንድ ሰው በቃ ላይ እውቅና ካለው በቃ አዋቂ ይመስላችኋል። መሆናችሁ ነው ጋይስ። እንታይ ኮንካ ዴ ኬፓሶን ንቁ እንጂ በቃ እንዴ። ሰው እኮ ስለፈመሰ ብዙ ተመልካች ስላለው እንዴ ይገዛል እኮ። እኔ ከፈለኩኝ እኮ 20 ሺህ ሰው ማስገባት እንችላለን። አንፈልግም። ለምንድን ነው ግን ኢትዮጵያውያኖች በቃ ባለስልጣን የሆነ የፈመሰ ሰው አክቲቪስት መንፈሳዊ አባት ጥፋት ማጠፉ የሚመስላችሁ? መሆናችሁ ነው በዚህ ደረጃ በ21ኛ ክፍለ ዘመን የማዳም ቅመም ናችሁ እንደ ሁላችሁም እንዳላችሁ አረብ ሀገር ያላችሁ ሰው ምናልባት ስላልተማራችሁ ከገጠር ስለመጣችሁ ሊሆን ይችላል። አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ያላችሁ ግን ምን እሺ ነው እንዴ? መሆናችሁ ነው። ማን የፈሳባችሁ እንዴ? ማን ነው የፈሳባችሁ? የትኛው ጠንቋይ ፈስቶባችሁ ነው እንደዚህ ደንቆሮ ደናቁርት የሆናችሁት? ምን መረጃ ላሳያችሁ እንድታምኑ? እሷ አንዲት መረጃ ሳይታችሁ አታውቅም። እስኪ ሀቢባ አንድ መረጃ ምታ። እሷ እኮ በእርግጥ ሰው ትረዳለች። ኧረ በእናታችሁ ፊት አውራሪ ነው ሀብታም የሆነው። ከእሷ ጋር የሚሰሩት ናቸው ሀብታም የሆኑት። እናንተ ሰዎች ሞኝ ናችሁ እንዴ? ፊት አውራሪ 3ኛ ቤት ገዝቷለኝ።
እርዳታ በመርዳት ማለት ነው። ጋይስ ፊት አውራሪ 2 መኪና 3 ኮንዶሚኒየም ገዝቷለኝ። ሀብታም እየሆኑ ያሉት እነሱ ናቸው። በደንብ አድርጋችሁ ንቁ። እነ ማስተር አብነት ነው ሀብታም እየሆኑ የመጡት። ግን በእናንተ ቤት ማለት ነው መልካም ስራ መስራት ማለት በቃ እንደ ሌብነቱ እንኳ አይታያችሁም። የትንፍጩ ዱቄቱን አምጩ የምትል ማህበረሰብ ስለሆንክ እኮ ነው። የትንፍጩ ዱቄቱን አምጩ። መረጃ ጠይቁ፣ ማስረጃ ጠይቁ። ዩ ጋይስ ዶንት ኬር ሾርት መመሪ እንድ ሀቢባን እስኪ በደንብ አዳምጡ። ተሳዳቢ እኮ ናት፣ ሟርተኛ እኮ ናት፣ ጠንቋይ እኮ ናት። ሀቢባ እኮ ታውቃላችሁ፣ ሌሊት እኮ ታውቃላችሁ አይደል? መጥረጊያ ይዛ በመስኮት እንደምዘል ታውቃላችሁ። ስንቶቻችሁን የምታውቁት ሀቢባ ሌሊት ምክንያቱም የኢሉሚናቲ የ666 መንፈስ ማለት ነው። እንደነ ሀቢባ ያሉ ሰዎች ሌሊት መስኮት ከፍተው በመጥረጊያ ዘለው እንደምትበር ታውቃላችሁ እንዴ? ከአቡዳቤ ወደ ዱባይ እኮ እሷ በመጥረጊያ እኮ ነው ዙራ የምትመለሰው። ይህን አታውቁም? ጥንቁልና የምትሰራ እኮ ነው። ቀኑ ሙሉ ቡና እያፈላች ውስኪዋን እየጠጣች ቡና ታፈላለች፣ ግን ቡና አትጠጣም። ውስኪ ነው የምትጠጣው በቡና መያዣ። ታው እንጂ ጋይስ ረበስ ታው እንጂ። ተሸውዳችኋል፣ ተበልታችኋል። ሴጋው ተጫወተባችሁ፣ ሀቢባ ተጫወተባችሁ። የማይጫወትባችሁ ግለሰብ የለም። ሁሉም እየመጣ ይጫወትባችኋል። በቃ ንቁ፣ አይናችሁን ንቁ። ግብዞች አትሆኑ፣ ዘረኞች አትሆኑ፣ ብሔርተኞች አትሆኑ፣ አክራሪ ሃይማኖተኞች አትሆኑ። የእናንተ ሲነካ ብቻ አትጩሁ። ጎረቤት ሲነካም እናንተ ማብራችሁ መጫው አለባችሁ። ምክንያቱም የጎረቤት ቤት ሲቃጠል የእናንተ ቤት መቃጠሉ አይቀርም። በቃ ንቁ። ሁልሽም የምትጨው የራስሽን እከክ ለማከክ ነው። እስኪ የሌላ ሰው ጀርባ እስኪ እከኩ። እስኪ ሌላ ሰው ድምፁን እስኪ። እኔ አሁን መጨረሻ ላይ ነው ሀቢባን መሳደብ የጀመረችው አይደል? ትሳደብ በአበዛውባት። ሀቢባን እኮ ታውቃላችኋል፣ ከእኔ ጋር ስትታገል ስሟን አስለወጥኳት እኮ አረ እንዴ። ከዶክተር ሀቢባ ወደ ምን ሄደች? ስሟን አስለወጥኳት። አልሰራ አለ። 3 አካውንት አዘጋውባት። ዋንደር ውመን ሆና መጣች። ስፓይደርሜን ሆና መጣች። እንደ ስፓይደርሜን ማስክ አርጋ መጣች። ማስኩ እንዳይሰራ አደረግኩት። ማልቀስ ጀመረች በአደባባይ። ጠንካራ ሴት ነኝ እኔ፣ ለማንም አላለስ። አልቅሰሻል፣ በቃ አለቃቀሽ። ወጠሽ ይቅርታ ብትጠይቂ፣ ወጠሽ ንስሐ ብትገቢ ዛሬ እንደ ስፓይደርሜን ማለት ነው ስፓይደርሜን መስለሽ ዋንደር ውመን መስለሽ አትገቢም ነበረ። በጣም እኮ ምን ያህል በቃ ይሄ በውስጥሽ ያለው አጋንንት አለቅሽ ብሏል ሀቢባ። ጸልይልሻለሁ በጌታ በኢየሱስ ስም። በሀቢባ የተቀበረው የ666 መንፈስ የኢሉሚናቲ መንፈስ ውጣ በጌታ በኢየሱስ ስም። የገንዘብ ወዳጅነት፣ የአልኮሆል ወዳጅነት፣ የሺሻ ወዳጅነት፣ የጫት ወዳጅነት፣ የብር ወዳጅነት፣ የሌብነት መንፈስ በጌታ በኢየሱስ ስም ውጣ። በጌታ በኢየሱስ ስም ውጣ። ልቀቅ። የአቡዳቢና የዱባይ መንፈስ፣ የአረቡ ሰይጣን ውጣ። ሌሊት በመስኮት በመጥረጊያ የሚያዘልል መንፈስ ውጣ በጌታ በኢየሱስ ስም። በጌታ በኢየሱስ ስም፣ በዋቃ ጉሬቻ ስም፣ በተባበሩት አምላኮች ስም፣ በተባበሩ አምላኮች ስም፣ በአላህ ስም፣ በዋቃ ስም፣ በሄሎ ጂሰስ ስም። የሀቢባ መንፈስ በጣም ከባድ ነው። በሁሉ መጸለይ ያለብኝ የተባበሩ መንግስታት እንደተባለ የተባበሩ አምላኮች በጌታ በኢየሱስ ስም ውጣ። የሀቢባ መንፈስ ከባዱ ከጥልቁ የመጣ መንፈስ 4 እግር ያለው 6 ጅራት ያለው 7 ምንድነው ሆርን ያለው ቀንድ ያለው ይህ ቀንዳማው ሌሊት የተላጠ ሽንኩርት ላይ የሚያንከባልላት በጌታ በኢየሱስ ስም፣ በዋቃ ጉሬቻ ስም፣ በአላህ ስም፣ በቅድስት ድንግል ማርያም ስም፣ በአርሴማ ስም፣ በተባበሩት አምላኮች ስም ውጣ። በተባበሩ አምላኮች ስም ውጣ። እንግዲህ ሙስሊሞች አላችሁ፣ ኦርቶዶክሶች አላችሁ፣ ጴንጤዎች አላችሁ፣ ዋቄ ፈታዎች አላችሁ። እንደዚህ አይነት መንፈስ ሙሉ የኢትዮጵያ ሕዝብን በዚህ ደረጃ አስባችኋል? 20,000 ሰው የምትሸውድ በአደባባይ እየተሳደበች በአደባባይ እያዋረደች የማይለቅ መንፈስ። እኔ አሁን እንደ መጥመቆ ዮሐንስ ወደ ጫካ መውጣት አለብኝ። የሀቢባ መንፈስ ከባድ ነው። ከዮናስ ሴጋም ከጂጂኪያም በላይ ነው። የሀቢባ መንፈስ በጌታ በኢየሱስ ወጋሁት። በቤቷ ውስጥ ገብቶ ልጆቿንም ሊወስድ የመጣ ይህ ርኩስ መንፈስ የ666 የኢሉሚናቲ የሳሻ ፊርስ የቢያንሴ መንፈስ በጌታ በኢየሱስ ስም ወጋውት። ይህን ርኩስ መንፈስ ሀቢባ እህታችንን ንቅ አድርጎ 24 ሰዓት ሳያስተኛ ሳትሸና ታውቃላችሁ። ሀቢባ ለመሽናት እንኳ አትሄድም። እዛው ላይ ነው የምትሸነው። እዛ ላይ ቁጭ ብላ ዳይፐር አጥልቃ እኮ ነው ቁጭ የምትለው ቲክቶክ ላይ።
ዳይፐር አጥልቃ እኮ ነው። ዊልቸር እኮ አሁን እኮ ሀቢባ ዊልቸር እኮ ልትገዛ ትንሽ ነው የቀራት። ሀቢባ በደንብ አድርገሽ አዳምጪ። እኔ መቼም አልፈታም፣ እምፈታ ሰው አይደለሁም። ንገሯት፣ እምፈታ ሰው አይደለሁም። መጨረሻ ላይ ደግሞ ሁሌ አሸናፊ ነኝ፣ ሁሌ አሸናፊ ነኝ። ዮናስን ጠይቂው፣ ጂጂን ጠይቂያት፣ ሁሉ ከኔ ጋር እኔ የያዝኩ አለቅም። ዶክተር አብይ አህመድን ጠይቂው፣ በሽምግልና ነው የታረቀኝ፣ ዝናሽን ልኮ ነው የታረቀኝ። ውጭና ይቅርታ ጠይቂ፣ ንስሐ ግቢ፣ ተለወጪ፣ ወደ እምነትሽ ተመለሽ፣ መጠጥ አቁሚስ፣ ከስካር ውጪ፣ ህዝብን ማጭበርበር አቁሚ፣ አይጠቅምሽም። ብልጽግና ተጫውቶብሽ መጨረሻ ላይ ነው እንደ ጣዕሙ እንዳለቀ ማስቲካ ነው የሚተፋሽ። ሀቡዲ ሌባ ናት፣ ሀቡዲ ካፊር ናት፣ ሀቢውዲ የሴቶች ጠላት ናት። ሀቢባ ሀቡዲ የሴቶች ምቀኛ፣ ሀቢባ ሀቡዲ የሙስሊም ምቀኛ፣ ሀቢባ ሀቡዲ የአማራ ምቀኛ፣ ሀቢባ ሀቡዲ የጉራጌ ምቀኛ፣ ሁሉን ታባላለች። ከዚህ በላይ ምን ትፈልጋላችሁ ጋይስ? መረጃ አለ። ነፍ ሰላም። የቴስት ኦፍ ኢትዮጵያ ስም በአግባቡ መመለስ አለበት። ስም እያጠፋችሁ ምንም ሰው ሳያጠፋ በዚህ ደረጃ የምትሄዱበት መንገድ መቆም አለበት። ቴስት ኦፍ ኢትዮጵያ አቡዳቢ የሚገኘው ቴስት ኦፍ ኢትዮጵያ ሬስቶራንት ለነዚህ ለሰላምና ለርስቴ ያደረገው መልካም በጎ ስራ በዚህ ደረጃ ለገንዘብ ጥማት ሀቢባ ከቀን ሌቦች ጋር ወይም ከቀን ልቦች ከሚባሉ ከቀን ሌቦች ጋር ተደራጅታችሁ ጭራሽ የሰው ስም እያጠፋችሁ በህግ ትጠየቃላችሁ። ሀቢባ ያደረግሽውን ነገር ታውቂያለሽ። ንስሐ ግቢ። የጉራጌ ማህበረሰብ ይቅርታ ጠይቂ። የአማራ ማህበረሰብ ይቅርታ ጠይቂ። እስከዛ ድረስ ለዘረፍሽው፣ ለሰረቅሽው፣ ላታለልሽው፣ ላጭበረበርሽው እረዳለሁ እያልሽ ያመጣሻቸው ሰዎች በኋላ ደግሞ ሳይረዱ ቦልቀሽ ያባራሻቸው ሰዎችን እንዳሉ ሁሉንም ይቅርታ ጠይቂ። ንስሐ ግቢ። ከዛ በቃ ሻሃዳ ያዚ አሻሃዱ በይ፣ አሻሃዱ መሐመድን በይ። ከዛ በኋላ ወደ ፈለግሽው፣ ከፈለግሽ ኦርቶዶክስ ሁኚ፣ ከፈለግሽ ሙስሊም ሁኚ። ግን ይህ መቆም አለበት። ስላዳመጣችሁኝ አመሰግናለሁ። ታፕታፕና ኮፒሊንግ አድርጉ። አትባሉም። እዚህ ቤት አይዟችሁ። እዚህ ቤት ውዶቼ ማሮቼ ታፕታፕ አድርጉ፣ ኮፒሊንግ አድርጉ። አካውንቴ ሊዘጋ ነው። ሰብስክራይብ አድርጉልኝ። እሺ ሰብስክራይብ አድርጉልኝ። ይኸውላችሁ አካውንት እስከነ ሰብስክራይብሽ ነው። አትዋሺ። ሌባ መሆኗን የምታውቁ ሰብስክራይብ ከበዛ ውሸታ ሌባ። ሰብስክራይብ አደረግ ካላደረግ አካውንት ይዘጋል። ለምን 1 ሚሊዮን ሰብስክራይበር አይኖርሽም? ይህ ውሸት ነው። በቃ ሌቦች። ሪፖርት መጣብኝ፣ አልመጣም፣ ውሸት። እኔ አካውንትን ሳዘጋ በጣም የማዘጋበት መንገድ በጣም አለ፣ ቀላል ነው። ይኸኛውንም እየጠበቅኩ ነው። ትንሽ ይሙላለሽ ብዬ ነው። ትንሽ ሞለት ሲል ዘገዋለሁ። የእኔን ለማዝጋት ብትገለባበጡ አይሰካም። ለምን? እግዚአብሔር ከጎኔ ነው። ተዘግቶ የማይታወቅ አካውንት የንጉስ ኢዮዳብ ነው። እውነቴን ነው የምልሽ ሀቢባ፣ ስምህን አልጠራም። በአሽሙር እድሜ ልክሽ እንደተሳደብሽ እያሽሟጠጥሽ ከአንደበትሽ የኔ ስምማ አይወጣም። ስታሽሟጭጪ ስሜን ከጠራሽማ ምላስሽ ነው እዛው የምትውጭው። እዛው ምላስሽ ጉሮሮሽ ገብቶ ነው። ምክንያቱም የኔ ስም ቅዱስ ስም ነው። በማንም ባለጌ አይጠራም። ስሙ ኢዮዳብ ይባላል። ከባድ ስም ነው። አያቸው። እዚህ ቤት ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ፣ ጊፍት ስጡ፣ ሰብስክራይብ አድርጉ። አትባሉም ተብላችሁ አታውቁም። መንበር ሁኑ እሺ ውዶቼ፣ መንበር ሁኑ እሺ አትባሉም። በገዛ ፈቃዳችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። በቀላሉ እንኳ ከጉራጌ ማህበረሰብ መጠሽ እንኳ እንዲያው ሌላው ነገር እንኳ ቢከብድሽ ያሳደገሽ የወለደሽ ትልቅ ደረጃ ያደረሰሽን የጉራጌ ማህበረሰብ በዚህ ደረጃ ስታዋርጅ እንኳ ምን አለው ወጠሽ ጉራጌዎች ወዳቸዋለሁ ቤተሰቦቼ ናቸው በጣም ይቅርታ ማለት እንኳ ያቃተሽ ወጠሽ በቃ ለቀላል ይቅርታ እንዴ ድንጋይ ተሸክሜ ያልተባልሽ ካሳ ክፌ ያልተባልሽ በአደባባይ መጥቶ ይቅርታ ለማለት የጉራጌ ማህበረሰብን በዚህ ደረጃ አያቸው። ሌላው ነገር እኮ ከባድ ነው። ብር መልሽ ኦኬ ከባድ ነው። መስረቅ አቆሚ ኦኬ ከባድ ነው። እንዴት አንድ ሰው ወጥቶ የጉራጌ ማህበረሰብ
ሳውቅም ሳላውቅም ለተናገርኩት ነገር ሳላገናዝብ ሳላብሰለስል የተናገርኩት ነገር በጣም ይቅርታ፣ እወዳቸዋለሁ፣ አከብራቸዋለሁ ብሎ ማለት አቅቷት ምን ያህል ጥላቻ እንዳላት ለጉራጌ ማህበረሰብ። እሷ አንድ ልጅ ተሰደብብኝ ብላ እሷ ግን ሙሉ የጉራጌ ወንዶችን በአንድ ቀን ገደለቻቸው። የጉራጌ ወንድ ፍቅር አያውቅም፣ ሚስቱን ቀብሮ ወደ ሱቅ ነው የሚሄደው ስትል እሷ ግን ልጅን ሰደቡብኝ። እኔ የማንም ልጅ እንዲሰደብ አልፈልግም። አንድ ቀን የሰው ልጅ ተናግራን አናውቅም። ልጅ አፍ ልምት ነው። ህጻናቶች በጣም እኔ ለልጆች ጸልያለሁ። እግዚአብሔር ያሳድግልሽ፣ ልጆችሽን ይጠብቅልሽ፣ ልጆችሽን ይጠብቅልሽ። ከአንቺ አይነት ፕራይድ፣ ከአንቺ አይነት እልህኝነት፣ ትምክተኝነት ይጠብቃቸው። የእግዚአብሔር ልብ ይኑራቸው። ለእግዚአብሔር ገር ልብ ይኑራቸው። እንደ አንቺ የተጣመመ እንደ አንቺ ያጎረበጠ የደነደነ ልብ አይኑራቸው። የሀቢባ በጎች ደግሞ አልቅሱ። እያለቀሳችሁ ነው፣ ከምር እያለቀሳችሁ ነው። ንጉስ እየወዳ ሁሌ ፓስተር እየወዳ አሸናፊ ነው። ሁሌ የማሸንፈው ከጎን ያለው የማያንቀላፈው የማይተኛው ኢየሱስ ነው። እኔ ሀቢባን እወዳታለሁ፣ እጸልይላታለሁ። በእግዚአብሔር አምሳያ የተፈጠረች እናንተ አትወዷትም። ውሸታም እናንተማ እየተጠቀማችሁባት ነው። እናንተማ በእሷ በቃ ኢንተርቴን እያገኛችሁ ነው። እሷን ሙዚቃ እየከፈተች እንድትጨፍር፣ እሷ እንድትከፍር፣ እሷ ኃጢአት እንድትገባ እያደረጋችሁ ነው። እኔ ሀቢባን ከእናንተ የበለጠ ለእሷ እጨነቃለሁ፣ እየጸለይኩላት ነው። ሀቢባ በውስጥሽ ያለው መንፈስ፣ የሙዚቃ መንፈስ፣ የመጠጥ መንፈስ፣ የጫት መንፈስ፣ የስድብ መንፈስ፣ የጥንቆላ መንፈስ በጌታ በኢየሱስ ስም I rebuke it in the name of Jesus Christ. I rebuke the spirit of deception, the spirit of drunkenness, the spirit of manipulative, the spirit of debauchery, the spirit of witchcraft. I rebuke it in the mighty name of Jesus Christ. Hallelujah. Hallelujah. የሰራዊት ጌታ ሰማይና ምድርን የፈጠርክ አምላክ ኤሎሂም፣ የሰው ልጅን በአምሳያው የፈጠርክ እግዚአብሔር ጀሆቫ ኒሲ፣ ጀሆቫ ጃሃራ፣ ጀሆቫ ሻሎም፣ በሀቢባ ውስጥ የተቀበረው እርኩስ መናፍስት ዛሬ በጌታ በኢየሱስ ወጋሁት። እንደዚህ ልቧን አደንድኖ ይቅርታ ለማለት አንደበቷን ከፍታ ይቅርታ ለማለት የከበዳት የያዛት የዋጠው የጥልቁ የዘንዶ የሰይጣኑ የርኩሱ የተወረወረው ሚካኤል ከሰማይ የወረወረው ያ መናፍስት በጌታ በኢየሱስ ስም ወጋውት። በጌታ በኢየሱስ ስም ወጋውት። ሃሌሉያ አሜን በሉላችሁ። ኢዮዳብ ሁሌ አሸናፊ ነው። ለምን? ለእውነት ለምቆመው። ብገፋም ብሰደብም ማንም እንዳያዳምጠኝ ብደረግም አጤ እንደምደደይ አሸናፊ ነኝ። ታውቁታላችሁ። ለምን? ለእውነት ነው የምታገለው፣ ለህዝብ ነው የምታገለው። እኔ እኔ በቃ ኦሮሞ ተበደለ፣ ጉራጌ ተበደለ፣ አማራ ተወደለ ስለደማር እኔ ለሁሉም ነው የምቆመው። አብዛኛው ሰው ለራሱ ነው። አብዛኛው ሰው እሱ ሲነካ
ነገር ከፈለገች ኤኒታይም እቤት እኔ ጋር መጣ መወያየት ትችል። ባለቤት አልሄድም ታውቃላችሁ። ከፈለገች መጣ ጸልይላታለሁ በአደባባይ። ለማንኛውም ውዶቼ ማሮቼ ታፕታፕ እና ኮፒ ሊንክ ስላደረጋችሁ እናመሰግናለን። ቪዲዮውን ፖስቸዋለሁ። ቪዲዮዎችን ድወት አድርጉ፣ አስተላልፉ። ነገ ደግሞ በሰፊው እግዚአብሔር ከፈቀደ የእግዚአብሔር ፍቃድ ከሆነ መጠን እንወያያለን። የዛሬ ፕሮግራማችን ብዙ ነገር ተማምረናል፣ ብዙ ነገር አሳልፈናል። ኢየሱስ ጌታ ነው። ኢየሱስ ያድናል። ሁላችሁም እንደምታውቁት እንግዲህ ፓስተር ኢዮዳብ አገልጋይ ስለሆነ ሁሌ በመንፈሳዊ ጸሎት መዝጋት አለበት። ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ። የጎደለ ነገር ካለ እግዚአብሔር ይሙላላችሁ። የልባችሁን መሻ ይስጣችሁ። እግዚአብሔር በየቤታችሁ የጎደለ ነገር ካለ ይሙላ። ጌታ ኢየሱስ ክርስቶስ በሽታ ካለባችሁ ይፈውሳችሁ፣ ከድህነት ያውጣችሁ። እግዚአብሔር የሰው እጅ እንዳታዩ ያርጋችሁ፣ የሁሉን ነገር ያሳካላችሁ። የዘላለም ሕይወት የሚሰጠው አንደኛ ልጁን ኢየሱስ ክርስቶስን ሁሉ ተቀበሉ። ከሌቦች፣ ከሐሰተኛ ነቢያቶች፣ ከተሳዳቢዎች፣ ከባለጌዎች እግዚአብሔር ይጠብቃችሁ። ከእንደዚህ አይነት ከደነደነ ልብ፣ ከእንደዚህ አይነት ካጎበጠ ልብ እግዚአብሔር ይጠብቃችሁ። ስለሰማችሁኝ አመሰግናለሁ። ንጉስ ኢዮዳብ ፓስተር ኢዮዳብ የኢትዮጵያ ሕዝብ እንባ ጠባቂ